እንግዲህ እንደሚታወቀው ጋይስ እውነት ለመናገር ዛሬ በጣም ደስ ይላል። ምክንያቱም በስተመጨረሻው ዴቪና የተናገረው ንግግር በጣም ሁሉም ሰው እንደ መነጋገሪያ ያደረገው ነገር ነውና ትክክልም ነው። ምክንያቱም ለምን መሰላችሁ የሰው ልጅ መጣላትም መፋቀርም እንዳለ መጣላት አለና በጣም በብዙ መንገዶች የሰው ልጅ ሊጋጭም ሊለያይም ይችላል። ነገር ግን እንደዚህ አይነት ነገር ክስተቶች ሲከሰቱ ደግሞ ቢያንስ አንዱ ካንዱ የሆነ ቆፍጠን ማለት እንትን አለው። እነሱ ጋር አሁን ያለው አብርሽና ሩታ ጋር ያለው የሆነ የልጅነት እንትን ስለሆነ በእልህ በቃ በንዴት እኔ አልሸነፍም እኔም አልሸነፍ ባይ ናቸው ሁለቱም ማለት ነውና ዴቭ የተናገረው ምንድነው? ቆፍጠን በል ልጁ እኮ ያንተ ነው የትም አይሄድም። ዛሬ ላይ ህፃን ስለሆነ ምንም ላያቅል ይችላል። ነገ ግን ሲያድግ የሆነ እያደገ ሲመጣ አባቴም ብሎ መምጣቱ አይቀርም። ለምንድነው እንደዚህ የምትሆነው? ለምንድነው እንደ ወንድ ቆፍጠን ማትለው ማለቱ እውነት ለመናገር ትክክል ነው ዴቭ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ረመዳን እንዴት ይዟችኋል ጋይስ? እንግዲህ ማለቂያ ላይ ደርሰናል። ኦልሬዲ ከዩቲዩብ ጠፋ ብለናል ማለት ነው። ምክንያቱም የረመዳን ስራ ነው። በዛ አጋጣሚ ደግሞ የመጨረሻ ሳምንት ላይ ነንና በጣም ስራ የሚበዛበት ብቻ አላቅም። ግን ስለ ሁሉም ነገር እግዚአብሔር ይመስገን እስካሁን በሰላም እየተጠናቀቀ ነው። እቺ ሳምንት ነች የቀረችው። ቅመሞችዬ በርታ ጠንከር በሉ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ከትላንትና ወደ የተለቀቀው ቪዲዮ ላይ የተቋረጠ ነበረ። የአብርሽ እህትና ወንድም ሩታን ይዘዋት እንደወጡ አይተን ነበረ። ከዛ በኋላም እንግዲህ ከነ ሜሪና ከነ ዳኒ ከተለዩ በኋላ ሩታን ብቻዋን አግኝተዋት ለማውራት ሞክረዋል። እንግዲህ ሩታም አብርሽም ሁለቱም ዲስሪስፔክት እየተደራረጉ ነው የሚያወሩት። ለሰው እንኳን ክብር የላቸውም እውነት ለመናገር ማለት እዛ ጋር ታላላቅ ወንድምና እህት ቆመው እነሱ እዛ ጋር ሲጨቃጨቁ የሚመላለሱት ምላሾች ምናምን በቃ ብቻ ይደብራል እውነት ለመናገር እና አለ አይደለ የልጅነት እንዳለባቸው ነው የሚያሳየውና ዴቭ በጣም እውነት ለመናገር በጣም ተናዷል ዴቭ ማለት ነው። ለምን መሰላችሁ? እዛ ጋር ሁለቱ እንደዛ ሲጨቃጨቁ ሁለቱ የሆነ በቃ አብርሽ የሆነ ነገር ሲል ሩታም ደግሞ በቃ አልሸነፍም ባይ ስትል በጣም በውስጡ ተናዷል። ፊቱ ላይም ያስታውቃል። ዴቭ እውነት ለመናገር ዴቭ እንደ ዛሬ ቪዲዮ ላይ እንደተናደደው ሲናደድ አይቼ አላቅም። ግን ባያስታውቅበትም የሆነ አለ አይደለ በቃ ንግግሩ ላይ ያስታውቃል እውነት ለመናገር እና እንደዚህ ባይሆን ጥሩ ነበረ። የእናንተ ህይወት በእንደዚህ አይነት ልክ ወርዶ ባናይ በጣም ደስ ይለን ነበረ። ሩታም ብዙ መስዋዕት የከፈለችበት ህይወት ነው። አብርሽም እንደዛው ዛሬ ላይ ደግሞ ደርሶ እንግዲህ እግዚአብሔር ወዶና ፈቅዶ ልጅ በረከት ነው ከእግዚአብሔር የተሰጣቸው ልጅ በመሀላቸው አለ። እሱን ለማሳደግ በሱ ምክንያት እንግዲህ በጣም ብዙ ውርጅብኞች እየተፈጠሩባቸው ነው። ሩታ ዛሬ ላይ እውነት ዳኒና ሜሪ እየጠቀሟት ነው የመሰሏት እንጂ የምሬ ነው የምላችሁ ዳኒና ሜሪ መቼም ሩታን አይጠቅሙም መቼም ማለት ነው። ምናልባት ሜሪም የእህትነቷን ስሜት እዛ ጋር ልታካፍላት ወይ ደግሞ የሆነ እንደ እህት ሆና ልታግዛት መታ ይሆናል። ዳኒም ደግሞ አብርሽን ለማንቋሸሽ አብርሽን ከፍ ዝቅ ለማድረግ ዲስሪስፔክት ለማድረግ ምናምን ነገር ነው የመጣው እንጂ ለሩታ አስበው ለሩታ ተጨንቀው ቢሆን ኖሮ እኮ ማለት ነው ጋይስ የምሬ ነው የምላችሁ ለሩታ ተጨንቀውላት የሆነ ለሩታ ትዳሯን እንዳታጣ አስበው ቢሆን ኖሮ ብቻዋን ቁጭ አድርገው መክረዋት ብዙ ነገር ያየሽበት ነው ብዙ ነገር ያጣሽበት ነው ትዳርሽን አትርፊ አንቺ ትችያለሽ ብለው ነበር የሚመክሯት። ከምሬ ነው የምላችሁ እሷ ብቻዋን ከራሷ ጋር ሆና እንደዚህ ነገሮች ላይ ጥንክር ብላ ሩታ የሆነ በቃ አልሸነፍ ባይ ያለችውን ሜሪና ዳኒ ለአብርሽን ከፍ ዝቅ ለማድረግ እንደዚህ ጥረት ያደረጉትን ያህል ሩታን ለመምከርና ወደ ትዳሯ እንድትመለስ ለማድረግ አንድ ቀን አይደለም ሰዓታት አይፈጅባቸውም። የምሬ ነው የምላችሁ ሰዓታት አይፈጅባቸውም። ለምን ትሰማቸዋለች። ሜሪንም እንዳየናት ነው በጣም ትፈራታለች ሩቲ። ዳኒንም ደግሞ እንደዛው ነው። ግን እንዴት ነው እነሱ አብርሽን በጣም ስለሚጠሉት በተለይ ዳኒ
ዳኒ በጣም አብርሽን ይጠላል። እውነት ለመናገር አይታችሁ ከሆነ አብርሽ የዋህ ነው። አብርሽ በእንደዚህ አይነት ነገር አይታማም። እውነት ለመናገር ብዙ ሰው ዲስሪስፔክት ሲያደርገው ራሱ ይቅርታ ሲባል ወዲያው ነው ይቅርታ የሚያደርገውና በጣም ንጹህ ልብ ነው ያለው። ሩታም እንደዛው ናት፣ ግን ቂም አለባት ሩታ ማለት ነው። በቃ የሆነ ነገሮችን አረሳም፣ እየተደረገብኝን በይቅርታ ማለፍ አልችልም። እሱኑ በቃ የሆነ እያነሳው እያደጋገምኩ ጭንቅላቴ ውስጥ እያመላለስኩ ልኑር የምትል አይነት ልጅ ናት። እኔ ለምን እንደዚህ እንደሆነች ግን አላቅም። ግን ደግሞ በዙሪያ ያሉት እነኚህ ዛሬ እህትና እንደ ወንድም እንሆንሻለን፣ መከታ እንሆንሻለን፣ በር ከፋች ሆናለሁ ያለውን ያህል ዳኒ ተይ ሩታ ትዳርሽን አትርፊ፣ አብርሽን ማጣት የለብሽም፣ የልጅሽ አባት ነው፣ እኛም እናግዝሻለን፣ እሱንም እንመክረዋለን፣ አንቺ መጀመሪያ ቃል ግቢልን ብለዋት ሩታን ቃል ቢያስገቧት በፍጹም ሩታ እምቢ አትላቸውም። እውነት ለመናገር እነሱ ግን እዚህ ጋር የፈለጉት በጉልበት በቃ የሆነ ትዳሯን ለመበጥበጥ ሜሪም ብትሆን እንደሷ እንድትሆን ነው የሚፈልጉት። እንደሷ ሆና እንደዚህ በቃ ያለ ትዳር ማለት ተሰትራ እንድትኖር አትፈልግም። እንደዚሁ እያረጠረጠች እንድትኖር ነው ፍላጎቷ ይመስለኛል። እኔ ሜሪ አኳኋኗ ራሱ ሳዩ ማለት ነው ሀይ የሚላት ሰው የለም። ገባችሁ? ከብንጋ የተማረች ከአህያ ጋር የዋለች ፍየል ፈስ ለመደች፣ እንደዛ እንደሚባል አይነት ተረት ነው መሰለኝና እንደዛ እንድትሆን ነው የምትጥረው ሜሪ ማለት ነው። ልክ እንደሷ እንድትወጣ ነው የምትፈልገው እንጂ እውነት ለሩታ አስበው አይደለም። ዛሬ ላይ በጣም እነሱ አብረው እንዲሆኑ አብረው በቃ ልጃቸውን አንድ ላይ እንዲያሳድጉ ቤታቸውን አንድ ላይ የሆነ በቃ እንደ ድሮ ወደ ድሮ ፍቅራቸው እንዲመለሱ የሚፈልጉትን ሰዎች ሩታ ከአንድ ባንድ አስቀይማቸዋለች ባደረገቻት ያቺ በአንድ ቀን በቀል ማለት ነው። እና እንደዚህ ባይሆን ጥሩ ነበረ። ማለትም ዴቭ እና ቡዜ በጣም ብዙ ጊዜ ለአብርሽ እና ለሩታ ህይወት በጣም በቃ ያልከፈሉት ዋጋ የለም እውነት ለመናገር እና እስከ ዛሬ ራሱ ዴቭ እንግዲህ ተለያይታችሁ እንኳን ልጃችሁን በፍቅር አሳድጉ፣ ከዚህ በኋላ ደግሞ ልጃችሁን አንድ ላይ መሆን ባትችሉ እንኳን በፍቅር በቃ ልጃችሁ ላይ የሆነ ተጽዕኖ እንዲፈጥር አታድርጉ። ሁለታችሁም ልጅ ናችሁ፣ ልጅነታችሁን አልጨረሳችሁም፣ ልጅነታችሁን የምትጨርሱበት ቀን ነው የናፈቀኝ እያለ እየመከራቸው ነው። ትክክል ነው ዴቭ። እውነት ለመናገር በጣም አስተዋይ ሰውና እኔ እንጃ ንግግሮቹ ሁላ ያስደምማሉ። እውነት ለመናገር ትክክልም ነው ደግሞ። ለምን ልጅነት አለባቸው። ልጅነት ባይኖርባቸውማ አንዱ ከአንዱ የተሻለ ቢሆን ኖሮማ አንድ ሰው እሳት ሲሆን አንድ ሰው ውሃ ይሆን ነበረ፣ ድሮ እናቶቻችን እንደሚሉ ማለት ነው። ስለዚህ አብርሽ የሆነ ጋል ብሎ ሲናገር ሩታ ቀዝቀዝ ብትል፣ ሩታ ጋል ብላ ስትናገር አብርሽ ቀዝቀዝ ቢል የሆነ ዛሬ ላይ የሆነ ቁም ነገር ላይ ይደርሱ ነበረ። እውነት ለመናገር አብርሽ ባጠፋው ልክ ሩታ ይቅርታ ስትጠይቀው ይቅርታውን ለማድረግና ይቅርታውን ለመቀበል ዝግጁ ነበረ። ግን ይቅርታ አላደርግም፣ ይቅርታ ባደርግም እንኳን ለበቀል ካልሆነ በስተቀር ከአብርሽ ጋር መኖር አልፈልግም፣ ድጋሚ ከሱ ጋር ህይወት መምራት አልፈልግም ያለችው ሩታ ናት እንጂ እኮ ብዙ ጊዜ አይተነዋል። አብርሽ ይቅርታ አድርጋልኝ አብረን እንሆን ብሏል። ግን እሷ ለበቀል ነው ይቅርታውን የፈለገችው፣ ለበቀል ነው። ስለዚህ ህይወት ደግሞ እንደዚች አይደለች እውነት ለመናገር እና ትላንትና እንግዲህ ዴቭ በጣም ተናዷል በአብርሽና በሩታ። ሩታም እንግዲህ ወደ አብርሽ ሲሆን በጣም ትናደዳለች። በእርግጥ አብርሽ ቀላል ነገር አይደለም ያደረገው፣ በሰው እንደሚመራ በቃ እንደ ወንድ ቆፍጠን ብሎ ትዳሩን መምራት እንደማይችል፣ ነገ ደግሞ ከዚህ የባሱ ብዙ ሴቶች በትዳሯ እየመጡ እንደሚረብሿት ምናምን ነገር ነው እንግዲህ እየተናገረችው ሩታና ያ ፍርሃት ስላለባት ከዚህ ሁላ ይቅርብኝ የራሴን ህይወት ልምራ እንደማለት ነው የሩታ ፍራቻ ማለት ነው። እና ይሄ ልጅ ደግሞ ዛሬ ላይ ሩታ በሱ በልጁ ምክንያት አብርሽን ለመበቀል አብርሽ ቤት ሲመጣ እነዳኒ እሱን ከፍ ዝቅ ለማድረግ ቤት ቁጭ ብሎ ለመጠበቅ ነው እንጂ ዳኒ እውነት ለሩታ ህይወት አንድም ቀን አይደለም አንድ ደቂቃ አይጨነቅም።
አይጨነቅም። ምክንያቱም ስለ ትዳር ስለ ህይወት አያቅም። ይሄ ዳኒን ስናቀው በቃ እንደዚሁ ነው። የሆነ ጥል ያለበት ቦታ በጣም ይመቸዋል፣ በጣም ማለት ነው። ግን ሲያዝ ደግሞ አይተነዋል። ባለፈው እና አብርሽ ይዘውት ሁሉን ነገር ተቀብለውት እንደዛ ሲያጠፋፉበት ፋይሉን አይተነዋል፣ አቅሙ ምን ያህል እንደሆነ ማለት ነው። ስለዚህ ሰው ባወራውና በፎከራ አይደለም። እና ሩታ ዛሬ ላይ እነሱ የሚጠቅሟት ሜሪና ዳኒ የሚጠቅሟት መስሏት ነው፣ አይጠቅሟትም። እነሱም ደግሞ ሜሪና ዳኒ ደግሞ ከዚህ በፊትም የፈለግነውን ያህል ህይወታቸውን በጥብጠን በስተመጨረሻው ያስታረቅነው እኛ ነን። ዛሬ ላይ ደግሞ ይህንን የተበለሻሸውን ህይወት ወደ ኋላ ተመልሰን እናስታርቃለን ብለው አስበው ሊሆን ይችላል። ነገር ግን ረፍዷል፣ እንደዛ አይነት ነገር ማለት ነው። ለምን መሰላችሁ? ከዚህ በፊት ሰው በመሀላቸው የለም። የመጡ ሴቶችም እንኳን ብቅ ጥልቅ ናቸው፣ ታርቀዋል። አሁን ላይ ግን አብርሽ የራሱን ህይወት ለመጀመር ሁሉን ነገር ፕሮሰስ ጨርሶ እንግዲህ መጨረሻ ላይ ነው ያለው። ሄርሜላ አለች። በዛ ዙሪያ እንግዲህ ወደ ሩታ ይመለሳል ማለት ዘበት ነው። ቢመለስማ ከአንዴም ሁለቴ ሩታ እሺ ብላው ነበረ። ግን ለበቀል ነው እሺ ያለችው ሩታ። ስለዚህ ምናልባት ሩታ ከዚህ በኋላ እንኳን እመለሳለሁ ብትል እሱ ከሄርሜላ ጋር ህይወት ከጀመረ ሌላ ነገር ውስጥ ከገባ በኋላ ይመለሳል። ይሄ ፈጣሪ ወቀው ጋይስ፣ የምሬን ነው የምላችሁና እውነት ለመናገር ለሰው ልጅ ክብር ቢኖራቸው ቤቴ የሚለው ቤቱንማ ሁሉን ነገር ጥሎ ነው የሄደው። እዚህም ልኖር ብሎ ለምኗታል፣ ግን ሩታ አልፈልግም ብላለች። እና ወዶችዬ እውነት ለመናገር ይሄ ለመፍረድም በጣም ከባድ ነው። የነሱ ነገር በእልህ ነው። አልሸነፍነት ባይ በመሀላቸው አለ። ነገር ግን ልጁን በዚህ ልክ ባያሰቃዩት፣ ይሄ ልጅ አብርሽ በሳምንት አይደለም በ15 ቀንም ሄዶ አንድ ቀን ልጁን ቢያይ ማለት ነው ይሄ ልጅ ያድጋል። ሲያድግ ደግሞ አባቴ ብሎ መምጣቱ አይቀርም። ሩታ ደግሞ ያኔ ባክግራውንዱን በደንብ አድርጌ አስጠናዋለሁ ልጄን። ይሄ ማለት ራሱ አስቡት እንግዲህ ምን ያህል በቀን ለመሄድ እንዳሰበች ሩታ ማለት ነው። ገና አባቱ ያጠፋውን ጥፋት ለልጁ ቁጭ አርጋ ልታሳየው እና እኔ ምን አይነት ልጆች እንደሆኑ ማለት ለምን እንደዚህ በቃ አልሸነፍነት ባይ ለምን እንደሚሰማቸው ፈጣሪ ወቀውና። የዛሬ ቪዲዮ ይሄን ይመስል ነበር ወዶችዬ። በያላችሁበት ሰላማችሁ ይብዛልኝ፣ በርቱልኝ ለረመዳን ስራ እንግዲህ ባይ ባይ።